ይህ የምስራች ሚዲያ ነው። የምስራች ሚዲያ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ፣ ሃይማኖታዊና መሰል ሕጸጾችን የምንወያይበት ሚዲያ ነው። ምስራች ሚዲያ ለማንም ያልወገነ ከማንም ጋር ጥላቻ የሌለው የጋራ ሕጸጾቻችንን በጋራ በማየት የምንወያይበት ገለልተኛ ሚዲያ ነው። ላይክ፣ ሰብስክራይብ እና የዶል ምልክቷን መንካት አይርሱ። የተማረ ሆኖ እውነቱን የማይገልጽ፣ ባለጸጋ ሆኖ ገንዘቡን የማይሰጥ፣ ደሃ ሆኖ መስራት የማይሸባ ልቡ ሦስቱም ፍሬ ቢሶች ለምንም አይረቡ። ከበደ ሚካኤል። ባል አድርጌ ስቀበል ቤተ ክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በሕይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በሕይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። ጤና ይስጥልኝ። ዳግም ስለተገናኘን ፈጣሪን እያመሰገንኩኝ ዛሬ በመልካም ርዕስ መጣው። ስለተባረከ ጋብቻ። ለአቅመ አዳም የደረስን ሁሉ ታድለነዋል ማለት ባይቻልም አብዛኛዎቻችን በትዳር የተሳሰርን ነን። የትዳር አጋሮቻችንን ስናገኝ ወይንም ስንመርጥ መስፈርቶቻችን የተለያዩ ሆነው ያንን ፍላጎታችንን ያገኘን ወይም ደግሞ የምንፈልገውን ነገር ያሟላችልን የመሰለንን የትዳር አጋራችንን የመረጥን፣ አሊያም ደግሞ በሆነ አጋጣሚ አንድ አካባቢ በሆነ ሁኔታ በመገናኘታችን ምክንያትና ከመላመድ የተነሳም እንዲሁ ሳናስበው ወደ ትዳር እየሄድን፣ ሌሎቻችንም በተለያዩ ምክንያቶች እንዲሁ ወደ ትዳር የመጣን መሆናችን ይታወቃል። መለስ ብለን ስናስበው ትዳር የጀመርን ጊዜ እና ልናገባት ያሰብናትን ሴት ለማግባት ስናስብ ጥያቄያችንን ለማቅረብ ራሱ እንፈራ፣ እናከብራት፣ እንርበተበት እና ጥያቄያችንን ለማቅረብ የተለያዩ አማራጮችን የምንጠቀም የነበርንና እጅግ በጣም ትሁቶች ሆነን እንዲሁም ተመራጭ ሆነን ለመታየት ካለን ባህሪ፣ ልማድ፣ ስነ ምግባርና የተለያየ ሁኔታዎች ሁሉ እጅግ በጣም ቁጥብና ውብ ሆነን ለመቅረብ ስናደርግ የነበረውን ሁኔታ መለስ ብለን ስናስበው ያ ሁኔታም ያንን ነገር ስላደረግን የትዳር አጋራችንን ስሜት ስቦልን ሊሆን ይችላል፣ ወይንም ደግሞ ያ ነገር ከቁም ነገር ላይ ገባ ይችል ይሆናል። የሆነ ሆኖ በሆነ አጋጣሚ በተለያየ መንገድ በተለያየ ሁኔታ ያገኘናቸውን የትዳር አጋሮቻችንን ሚስትን ብቻ ሳይሆን ባልንም ሊሆን ይችላል ስናገኛቸው እጅግ በጣም ደስተኞች የነበርን፣ እጅግ በጣም በቃ የህይወታችን ጥያቄ የተመለሰልን ሆኖ የሚሰማንበት ጊዜና እጅግ በጣም የምንደሰትበት ጊዜ እንደሆነ ይታወቃል። በዛን ጊዜ የትዳር አጋራችን የሚፈልጉትን ነገር ሳይጠይቁን ገና ከማሰባቸው ወይ ገና ከመናገራቸው ፈጽመን ለማስደሰት የምናደርግ የነበረው ጥረት ወይንም ደግሞ ይህንን ለትዳር አጋሬ ባደርግላት ደስ ይላታል እያለን የምናደርግ ሁኔታና ስላደረግነውም ነገር ውለታ ምላሽ የማንፈልግበት አንዳችን ለአንዳችን የምንተሳሰብበትን ሁኔታ መለስ ብለን ስናስበው እጅግ በጣም ደስ የሚያሰኝ ጊዜ ነው። ምክንያቱም የዛን ጊዜ ሁላችንም አንዳችን ለማስደሰት አንዳችን ያኛው ያገኘነውን የትዳር አጋራችን ይሆናል ብለን ያሰብነውን ሰዎች እንዳናጣ፣ እንዳይሸሸን፣ ትቶን እንዳይሄድ፣ ሌላ እንዳይወስድብን የምናደርጋቸው ብዙ አይነት ጥንቃቄዎችና ብዙ አይነት ትህትናዎች፣ መታዘዞች፣ ደስተኛ መሆን ለሚያደርጉት ነገር ቅር አለመሰኘት ሁኔታዎች የነበሩ፣ በቀጠሮ ሰዓት ረዥም ሰዓት እንኳን አንደኛውን ቢያስጠብቀው እንኳን ታግሶ ብሶቱን ዋጥ አድርጎ ችሎት የሚያልፍበት፣ መተጋገስ ያለበት፣ ትዕግስት የተሞላበት፣ አንዱ ቢሳሳት ሌላኛው ቶሎ የማይገነፍልበት፣ የማይቆጣበት፣ አይቶ የሚያልፍበት
መታረም ያለበት ነገር ወይም መስተካከል ያለበት ነገር ቢኖር እንኳን በትህትና ቀስ እያለ የሚመካከርበት ቃላቶች ጥንቃቄ የሚደረግበት እጅግ በጣም ብዙ ነገሮች የሚደረጉበት ጊዜ እንደነበረ መለስ ብለን ስናስበው የሁላችንም ትዝታ ይመስለኛል። እንግዲህ ይህንን ያኔ መጀመሪያ ላይ ያደረግነውን ሁኔታ ባለበት ሁኔታ ብናስቀጥለው፣ ባለበት ሁኔታ ባንቀንሰው፣ ቢቻል ሌሎች መልካም ነገሮችን እየጨመርንበት ብንሄድ ከትዳር አጋራችን ጋር ቅሬታ፣ ቅራኔ፣ ግጭት ብሎም መለያየት የሚከሰት ይመስሎታል? እኔን አይመስለኝም። ምክንያቱም እያንዳንዷ የምንዘራት ነገር ለሰው ሳይሆን የምናደርገው ለራሳችን ነውና፣ መልካም ነገር አድርገን መጥፎ ምላሽ አይመለስልንም ማለት ባይሆንም፣ ግን ብዙውን ጊዜ መልካም ላደረገ ሰው መልካም ምላሽ ያገኛል። መልካም ሲያደርግ የታየ ሰው መልካም ነገር ባይደረግለት እንኳን ሕሊናው ስላደረገው መልካም ነገር ፍጹም ደስተኛ ነው። መጥፎ ነገር የሚያደርግ ሰው ደግሞ አንደኛ በሌሎች የተወገዘ ወይንም ደግሞ የሚያገኘው ምላሽ እንዲሁም መጥፎ መሆኑ የታወቀ ቢሆንም ያ ነገር ባይሆን እንኳን ሕሊና የሚባለው ነገር እንደሚወቅስ እሙን ነው። ስለዚህ መጥፎ ነገር እያደረገን ጥሩ ወደ መጠበቅ ወደምንሄድበት ጊዜ በሂደት በትዳር እየቆየን ስንሄድና ስንላመድ ያ ድብቅ ባህሪያችን እየወጣ አንዳችን ለአንዳችን መተሳሰቡ፣ መተዛዘኑ ያኔ መጀመሪያ አካባቢ ስንገናኝ ስናደርግ የነበራቸው ነገሮች ሁሉ ይዘነጉና እንለወጥና አንዳችን ለአንዳችን ክብር የመስጠት፣ የመታዘዝ፣ የመተሳሰብ፣ የመተዛዘን፣ የመረዳዳት ነገሮች እየቀዘቀዙ በምትኩ እብሪተኝነትና ይህን አታደርጊውም፣ አታደርገውም፣ አድርግ፣ ይህ ለምን ሆነ፣ ለምን አደረግሽው፣ ለምን አደረግከው ወደሚባባል ሁኔታና የራስሽ ጉዳይ እየተባለ ለነገሮች ሁሉ የሚሰጡት ምላሾች እየተጣመሙ በሚመጡበት ሰዓት በአንጻሩ የሌላኛው የትዳር ጓደኛ ነገሮችን የተወሰነ ጊዜ ችላ እያለ እየቻለ እየታገሰ ቢቆይም ሰው ነውና ሁሉም ነገር ልክ አለውና ሁሉም ነገር መጠን አለውና አንድ ቀን ያ የትዕግስት ቋት ይሞላና የሚገነፍልበት ሰዓት ይመጣል። የዛን ጊዜ ድሮ የምናውቀው ሰው የማናውቀው ይሆንብናል። ያኔ ሲገነፍል አራስ ነብር ሲሆን፣ ሲቆጣ የዛን ጊዜ የተለየ ሰው ይሆናል። ስለዚህ ይህ በሚሆንበት ጊዜ ይህ ሰው ድሮ መልካም የነበረ፣ ትሁት የነበረ፣ አክባሪ የነበረ፣ ቅን የነበረ፣ ታጋሽ የነበረ ሰው ለምን ትሁት ሆነ ብለን ከመጠየቅ ይልቅ እኛም በምላሹ እኩል በቁጣ ስሜት ወደ መመላለስ ብሎም ወደ ኃይል እርምጃና የምናደርጋቸውን ንግግሮች ሁሉ ኃይለ ቃል እየጨመርንባቸው በሄድን ቁጥር ግጭቱ አይቀሬ ይሆናል ማለት ነው። እንግዲህ ይህ ነገር በሚከሰትበት ጊዜ አንደኛው ሲቆጣ ሌላኛው መለስ ብሎ አስተዋይ መሆን ከቻለና ካስተዋለ ምን የሰራው ስህተት እንዳለ ወደኋላ ቢያጠነጥንና ቢመለከት ይህንን የትዳር አጋሩን እንደዚህ ሊያስቆጣውና እንደዚህ ባህሪውን ሊያስቀይረው የቻለው የሰራውን ስህተት ቁልጭ ብሎ ይታየዋል። ስለዚህ በዚህን ሰዓት ይቅርታ ጠይቁ፣ ያደረገውን ነገር ለምን እንዳደረገ፣ አንዳንዴም እኮ ለመልካም ብለን ያደረግነውን ነገር ለዛኛው ለትዳር አጋራችን መጥፎ ነገር ሆኖ ሊያስቆጣው ይችል ይሆናል። ስለዚህ ይህንን እኔ ያደረግኩት ለዚህ ጉዳይ ነው ብለን ብናስረዳ፣ ብንመካከር፣ ብንነጋገርበት ያ ጉዳይ ይቀራል። እንግዲህ ይህች እንስት ሴት የጋብቻ በዓሏን በምታከብርበት ጊዜና ትዳሯን በምትፈጽምበት ጊዜ ይህንን የመሰለ እጹብ ድንቅ የሆነ ንግግር ሁሌ ቢሰማ የማይሰለች ሁሌ በተግባር ቢለወጥ መልካም የሆነ ቃል ሁላችንንም እጅግ ደስ የሚያሰኝ ነገር እንደሆነ ሁላችንም ጋብቻችን ወይም ትዳራችን በምንፈጽምበት ሰዓት
በዚህ መልኩ የገባነውን ቃል ሁል ጊዜ ብንጠብቀው፣ ሁል ጊዜ ብናከብረው፣ ስንከበር እናከብራለን፣ ስናከብር እንከበራለን። ይህንን ፕሪንሲፕል ወይም ደግሞ መመሪያ ሁልጊዜ ብንተገብረው፣ ሁልጊዜ እንደዚህ በመልካምና ትህትናን በተሞላበት እና አክባሪነትን በተሞላበት መንፈስ አንደኛችን ለአንደኛችን ክብር ብንሰጣጥ፣ በባለትዳሮች መካከል ግጭት የሚባለው፣ ንትርክ የሚባለው፣ አለመግባባት የሚባለው ብሎም ፍቺ የሚባለው ነገር የሚኖር ይመስልዎታል? ባል አድርጌ ስቀበል ቤተ ክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ፣ በሕይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በሕይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። አዎ፣ ይህ እንደ ማር የጣፈጠ ውብ ቃል ሁል ጊዜ ቢጠበቅ፣ ሁል ጊዜ ብንተገብረው፣ ሁል ጊዜ ብናከብረው፣ ሁል ጊዜ ባንረሳው የየዕለት ቃላችን ቃል ኪዳን ነውና ይህ ቃል ኪዳን መቼም ሊጣስ አይገባውምና በእያንዳንዷ ዕለትና በእያንዳንዷ ደቂቃ ሁሌ እያስታወስነው በውስጣችን ሐሴት እያደረግን ውስጣችን የተሰማንን ሐሴትና የገባነውን ቃል በማደስ የትዳር አጋራችንን ባገኘነው ቁጥር የገባነውን ቃል በተግባር እየተረጎምን ሐሴትን ብንነዛበት፣ ብናስደስተው፣ የገባነውን ቃል ጠብቀን ሳንለወጥ በነበርንበት ያኔ ስንገናኝ በነበርንበት መንፈስ ሁልጊዜ መሆን ብንችል የሚቻል ነገር ነውና ብንችል፣ ብናደርግ፣ ብንፈቅድ፣ ትሁት ብንሆን የትዳር አጋራችን ምላሽ መጥፎ የሚሆን ይመስልዎታል? አይሆንም። ስለዚህ መጥፎ ምላሽ እስካላገኘን ድረስ በምላሹ ያገኘነው መልካም ነገር ደግሞ ያ ያደረግነው መልካምነት፣ ያ የጠበቅነው ቃላችን በቃላችን የመገኘት ቃል ኪዳናችን የመጠበቅ ውጤቱ መልሶ መልካም ነገርን የሚመልስልን ከሆነ በዚህ ባደረግነው ነገር ያስደሰትነው የትዳር አጋራችንን ሳይሆን ራሳችንን ነው። ስለዚህ ለራሳችንን የምንወድ ከሆነ፣ ራሳችንን ማስደሰት የምንፈልግ ከሆነ፣ የትዳራችን የተባረከ እንዲሆን የምንፈልግ ከሆነ፣ ትዳራችን ደስታ፣ ፍቅር፣ ሰላም፣ አንድነት፣ መግባባት የሞላበት ትዳር እንዲሆን የምንመኝ ከሆነ ይህንን ከሌላው ሳይሆን መጠበቅ ያለብን ከራሳችን ነው። እኛ መጀመሪያ መልካም እንሁን። ግድ የለም የትዳር ጓደኛችን አስቀይሞን ሊመስለን ይችል ይሆናል። በዛ አኩርፈን ቅር ብሎ ነው የተቀየመ ነው ሊሆን ይችላል። ግን እዚህ ጋር አንድ ልናስተውል የሚገባው ነገር አለ። ሁላችንም ማለትም ሁለታችንም ከተለያየ ቤተሰብ፣ ከተለያየ ማህበረሰብ፣ ከተለያየ አካባቢ የመጣን የተለያየ እምነት፣ ባህል፣ ዕውቀት፣ ግንዛቤ፣ መረዳት፣ መረጃ ያለን ሰዎች ነን። በብዙ ነገሮቻችን እንለያያለን። በተፈጥሮም ወንድና ሴት ነን። ጾታችን በመለያየቱ ብቻም በዚህ ምክንያት የሴቶችና በወንዶች መካከልም እንዲሁ የተለያዩ ነገሮች ተፈጥሮ ራሱ የፈጠረችው ነገሮች አሉ። እነዚህንም ነገሮች አምነን ልንቀበል ይገባል። ለምሳሌ የኃይል ወይም የአቅም የጉልበት ስራ ላይ ከሴቶች ይልቅ ወንዶች የበረቱ ናቸው። ይህ ተፈጥሮ የሰጠ ጸጋ ነው። ይህንን መቀበል አለብን። ሌሎችም ነገሮች እንዲሁም ሴቷ ነገሮችን አርቆ የማሰብ የማሰላሰልና ነገሮችን የመገመት ተሰጥኦ አላት። የምታገኘውን ገንዘብ እንዲሁ ኢኮኖሚካሊ ቆጥባ አብቃቅታ ቤቷን የማስተዳደር ተሰጥኦ አላት። ይህ ማለት ወንድ ስለሆነ ወይንም ደግሞ ሴት ስለሆነች የሁሉም ነገር አላቸው ማለት ሳይሆን በኮመንሊ በጋራም በአብዛኛው ይህ ነገር ይታያል እንጂ ሴት ሆናም ዝርክርክ፣ ወንድ ሆኖ ቁጥብ አለ፣ ወንድ ሆኖ ልፍስፍስ፣ ሴት ሆና ጎበዝም መኖሯን መካድ የለብንም። እዚህ ላይ ልለው የፈለግኩት ምንድነው፣ ብዙን ጊዜ ግጭቶች የሚፈጠሩት ያ ሰው ፈልጎት ሳይሆን ወይም ደግሞ እነዛ ሰዎች ፈልገውት ሳይሆን ይህ ግጭት በትዳራችሁ ብቻ አይደለም። በስራ ቦታችሁ፣
ከጓደኞቻችሁ ጋር፣ ከአካባቢያችሁ ማህበረሰብ ጋር፣ መንገድም ላይ ሊሆን ይችላል። በተለያየ ሁኔታ ከገጠሟችሁ ሰዎች ጋር ግጭት ከተፈጠራችሁ ወይም ደግሞ ግጭት ከተፈጠረ እዚህ ጋር ልታስተውሉት የሚገባው ነገር ያ ያጋጫችሁ ነገር ላይ ሁለታችሁም ወይም ከሁለት አንዳችሁ እውቀቱ የላችሁም ማለት ነው። ተግባባን? ባጋጫችሁ ነገር ላይ ከሁለት አንዳችሁ ወይንም ሁለታችሁም ስለዛ ነገር ግንዛቤው የላችሁም፣ ትክክለኛው እውቀቱ የላችሁም ማለት ነው። ይህንን በምሳሌ ላስረዳ። ለምሳሌ እጃችሁን ዘርጉና እጃችሁ ላይ ጣቶች አሉ። እነዚህ እጆቻችሁ ላይ ያሉትን ጣቶች እነዚህ ጣቶች ናቸው ብላችሁ ብትሉ አይደለም ጣቶች አይደሉም ብሎ ሊጋጫችሁ፣ ሊከራከራችሁ፣ ሊሞግታችሁ የሚችል ሰው አለ? የለም። ምክንያቱም ሁሉም ሰው ስለ ጣት ግንዛቤ እውቀት አለው፣ መረጃው አለው። ጣት የቱ ጋር እንዳለ ምን እንደሚመስል ያውቃል። ስለዚህ እኛ ይህንን ጣት ብለን ስንል አይደለም ሌላ ነገር ነው ብሎ የሚሞግተን ሰው አናገኝም። ሁላችንም ተመሳሳይ መረጃ ስላለን፣ ተመሳሳይ እውነተኛው ትክክለኛውን መረጃ ስለያዝን አንጋጭም። እንደዚሁም ና ብለን ብንል የሚሄድ ሰው አናገኝም። ወይም ማለቴ የምንናገረው አሁን በአማርኛ ቋንቋ ስለሆነ ያልኩት በአማርኛ ና ብንል ወይንም አንድ እንግሊዘኛ ተናጋሪን ካም ብለን ብንለው ያ በቋንቋ የነገርነው ሰው ተቃራኒው ወይም ሌላ ድርጊት አይመልስልንም። ና ስንለው ይመጣል፣ ወይም ካም ስንለው ይመጣል። ሂድ ወይንም ጎ ስንለው ይሄዳል ማለት ነው። ስለዚህ ሂድ ስንለው ለመብላት የሚሄድ እና ስንለው ለመቀመጥ የሚሄድ ምናምን እንደዛ አይነት እንትን አይኖርም ማለት ነው። ለጠየቅነው ጥያቄ ትክክለኛ ምላሽ የሚሰጠን ሰው ማለት ነው እንጂ ና እያላችሁት ዘግቷቸው የሚሄድ ሰው የለም ማለት አይደለም። ስለዚህ ያ ትክክለኛ መግባቢያው ካለ ልዩነት አይኖርም ማለት ነው። ነገር ግን አንድ የሆነ ፈረንሳይኛ ተናጋሪ መጥቶ አንድ አማርኛ ተናጋሪን በፈረንሳይኛ የሆነ ነገር ቢናገረው ይህ አማርኛ ተናጋሪው ፈረንሳይ የማያውቀው ሰው ግር ሊለው ይችላል። ያ ፈረንሳዊ ፈረንሳይ ሀገር ከፈረንሳውያን ጋራ ወይም ፈረንሳይኛ ከሚናገሩ ሰዎች ጋራ በዛ ቋንቋ እየተግባባ ያለ ችግር እየኖረ ያለ ሰው ነው። እዚህ ጋ ግን አስተርጓሚ ሊፈልግ ነው። ምክንያቱም ያኛው ሰውዬ ትክክለኛ መረጃ አግኝቶት ይህ ፈረንሳዊ ምን እንዳለው አውቆ ምላሽ እንዲሰጠው ለማድረግ አማርኛ ለሚናገረው ሰው ለሰውየው የሰውየውን ቋንቋ ተርጉሞ የሚያስረዳው ሰው፣ እንዲሁም ያ ፈረንሳዊ አማርኛ የሚናገረው ሰው ምን እንዳለው ስለማይረዳ ቀጥታ በቋንቋ በአማርኛ ቢነግረው ስለማይረዳ እሱም ደግሞ እንዲሁ በአማርኛ የተናገረውን ተርጉሞ በፈረንሳይኛ ለዛ ለፈረንሳዊ የሚነግረው በመካከላቸው አስተርጓሚ ኖሮ ሁለቱ ሰዎች ያለ ችግር መግባባት እንዲችሉ የሚያደርገው ምንድን ነው? ሁለቱንም መረጃ እያመሳሰለ እንዲህ ሲልህ እንዲህ ነው፣ እንዲህ ሲልህ እንዲህ ነው እያለ ስለሚያስረዳው እነዛ የተለያየ ቋንቋ ተናጋሪዎችም ቢሆኑ ያለ ችግር መግባባት ይችላሉ። ካለበለዚያ ግን ያለ አስተርጓሚ ሁለቱን አንድ ቦታ ላይ ብንለቃቸው መቼም አይግባቡም፣ ወይ በምልክት ቋንቋ የተወሰነ ነገር ካልሞከሩ በቀል ማለት ነው። ልክ እንዲሁ ሁሉ በባለትዳሮችም መካከል እንዲሁ ነው። ወንዱ ከአንድ ገጠር አካባቢ ከደሃ ገበሬ ቤተሰብ ተገኝቶ በዓልን ሲገኝ ያለውን አድርገው ካልተገኘም ምንም ማለት አይደለም። ባለው አክብረው የሚውሉ የግድ ለበዓል እንዲመታረድ አለበት እንዲመሆን አለበት ብለው የማይጨነቁ ዝቅተኛ ቤተሰቦች የተገኘ ሊሆን ይችላል። እንዲሁ ሚስት ደግሞ የሆነ አካባቢ እንዲሁ ገጠር አካባቢ ሆኖ እሷም ደግሞ ለዘመን መለወጫ ቀይ ዶሮ መሆን አለበት፣ ጭንቅላቱ ዱልዱም መሆን አለበት፣ በጉ ግንባረ ቦቃ መሆን አለበት፣ ለበዓል ደም ካልፈሰሰ ጥሩ አይደለም የሚል ቤተሰብ ውስጥ ተወልዳ ያደገች ልጅ ልትሆን ትችላለች። እነዚህ ሁለት ሰዎች ቢጋቡ ሚስት ለበዓል የግድ ቀይ ዶሮ ወይ ነጭ ዶሮ ወይ የሆነ ከለር ዶሮ ለዘመን መለወጫ እንዲህ ለትንሣኤ እንደዚህ መሆን አለበትና ብላ የምታምን ሆና ስለሆነ ተቀርጻ የምትመጣው፣
ባል በዓል ነው ብሎ ያገኘውን ዶሮ ገዝቶ ቢመጣና ያ ይዞት የመጣው ዶሮ ለሷ ከምታውቀው ከምታምነው ነገር እና ካላት እውቀትና መረዳት ጋር ስታነጻጽረው ይዞት የመጣው ዶሮ ለዛ በዓል የማይሆን ሆኖ ስለሚሰማት እነዚህ ሁለት ሰዎች መጋጨታቸው አይቀሬ ነው። ስለዚህ ያመጣውን ዶሮ አይታረድም ልትለው ትችላለች። እሱ ደግሞ ዶሮ ነው ለምንድነው የማይታረደው ብሎ ሊል ይችላል። እሱም ካለው እውቀትና መረዳት ልክ ነው፣ እሷም ደግሞ ልክ ናት። ስለዚህ እነዚህ ሰዎች መጋጨታቸው አይቀሬ ነው። ነገር ግን ሁኔታውን ቁጭ ብለው ቢተማመኑበትና በሰለጠነ መንገድ ቢነጋገሩ ከሁለት አንዱ ተሳስተዋል። ያ ምንድነው? የዶሮ ቀለም እንደዚህ መሆን አለበት የለበትም የሚለው ማህበረሰብ የራሱ ግንዛቤ የራሱ መነሻ አለው። ልጅቷን በዚህ መንገድ መምጣቷ ኃጢአት አይደል፣ ሳታውቅ የተማረችው ነገር ነው። ልጁም ደግሞ እንዲሁ ነው። ነገር ግን እሱም የገጠመውን ነገር ያለውን የሚያውቀውን ነገር ቢያስረዳት ቢነጋገሩ፣ እሷም ደግሞ እኔ የሆንኩት ካልሆነ ወይም እሱ እኔ የምለው ብቻ ካልሆነ ብሎ ግትር ከመሆን ተነጋግረው ወደ ጋራ ወደሚያስማማቸው ነገር ሄደው በሚቀጥልና ሲግባቡ በሚቀጥለው ጊዜ ለበዓላት የሚያደርጉትን ነገር በስምምነታቸው መሰረት ስለሚያደርጉት ሁለተኛ መጋጨት አይኖርም። እሱም እሷም አይሳሳቱም ማለት ነው። አንዱ ለአንዱ መከባበር፣ መረዳዳት ያ መጀመሪያ ስንገናኝ አካባቢ የምናደርገውን አይነት ጥንቃቄ አንዳችን ለአንዳችን የምናደርግ ከሆነ ግጭቱ አይኖርም ማለት ነው። ስለዚህ ግጭት በተፈጠረ ቁጥር ሁልጊዜ ወደ ልዩነት ወይም ደግሞ የሆነ ቅር ስንባባል ከትዳር አጋራችን ጋር ለሌላ ለሶስተኛ ሰው ነግረን አሳርቁን እንደዛ አርጉን ብለን የምንላቸው የዘልማድ ንግግሮች አሉ። እርግጥ ነው የተጋጨን ሰው ማሳረቅ መልካም ነው። እንዲጋጩ ማነው የሆኑት ሰዎች እንዲግባቡ ማድረግ መልካምነት ነው። ነገር ግን ይህ አንደኛ ስንጋጭ ያጋጨንን ነገር እውነታውን ለነዛ ሰዎች አንነግርም። ብንነግርም አደጋ አለው። ሚስጥራችንን ለሶስተኛ ሰው እያወጣን ነው። አንድ ሁለተኛ ቅድም እንዳልኩት አለመግባባት የሚኖረው ሁለታችን ወይም ደግሞ ከሁለት አንዳችን ስለዛ ነገር እውቀት ወይም ግንዛቤ ስለሌለን ተጋጨን እንጂ አንዳችንን ስለምንጠላ ወይም ፈልገን ሌላችንን ለመጉዳት አድርገን ሆን ብለን የምናደርገው ነገር አለመሆኑን ማሰብ መቻል አለብን። ስለዚህ አንደኛ የምንነግራቸው ሰዎች ምስጢራችንን እንዲያወጡ ማድረግ ነው። ሌላኛው ደግሞ ምንድነው? በዘልማድ በመሰለኝና በደሳለኝ አፋቸው ላይ የመጣውን ወይ ያሰቡትን ነገር ዝም ብለው ዘርግፈው ነግረውን ይሄዳሉ እንጂ ስለሚናገሩት ነገር ስለሚመክሩን ምክር በእውቀት ላይ የተመሰረተ እና ትክክለኛ በችግራችንን የሚፈታ ነገር ነግረውን አይሄዱም። ስለዚህ እሺ ተው ታረቁ፣ አንቺም ተይ አንቺም ተይ አንተም ተው በሚባባል አጨባብጠው አሳስመውን ይለያዩ እንጂ ተመልሰን እዛው ውስጥ መሆናችንና በሂደት ልዩነቱ እየሰፋ ወደ መለያየት መሄዳችን አይቀሬ ይሆናል ማለት ነው። ስለዚህ እዚህ ጋር እንዳንስት የምፈልገው ነገር ምንድነው? ግጭት በትዳር ውስጥ መጥፎ ነገር ሳይሆን እንደ መልካም ነገር እዩት። ግጭት ልክ አንድ ቢላ ሲሳል የበለጠ ስለታማ እንደሚሆንና የበለጠ የምንቆርጥበትን ነገር በትክክልና በአግባቡ እየቆረጠልን እንደሚያረካን ሁሉ ትዳራችንም ቆንጆ እንዲሆን፣ የተስተካከለ እንዲሆን፣ ያማረ እንዲሆን በየጊዜው ግጭት ያስፈልጋል። ግጭት ተፈጠረ ማለት ትዳራችን መጥፎ ነው ወይም ደግሞ ሊለያየን ወይም ደግሞ ሊያቀያይመን አንዳችን ሌላኛችንን እንድንበድለው መሆኑ ሳይሆን ቅድም እንዳልኩት እያንዳንዳችን ከተለያየ አካባቢ የመጣን የተለያየ እውቀት፣ ግንዛቤ፣ መረዳት፣ ችሎታ፣ አቅም ያለን ሰዎች እንደመሆናችን መጠን አንዳችን የምናስበው ሌላችን ላይረዳን ላያስበው ወይም ደግሞ እሱ በሚያስበው መንገድ እኛ የምናደርገው ወይም የምንለው ነገር የተሳሳተ ወይም እሱ የሚለው ነገር በእኛ ግንዛቤና መረዳት እና እውቀት ስህተት ሊሆንብን ይችል ይሆናል። ይህንን በሚፈጠርበት ጊዜ ግጭት ይኖራል። በዚህን ጊዜ ቁጭ ብለን ስንነጋገር እኔ ለመሄን ያደረኩት በዚህ ምክንያት ነው፣ አይ አንተ እንደዚህ ሳይሆን እኔ ደግሞ የተቃወምኩ በዚህ ምክንያት ነው፣ እኔ በማውቀው በዚህ እንደዚህ ነው እንጂ የሚሆነው እንዲህ አይደለም ተባብለን ተነጋግረን የትኛው ነው ትክክል የትኛው ነው ስህተት ወይስ ደግሞ የትኛውን ቢታረምና አማካይ ለሁለታችን ሊሆን የሚችለው የትኛው ነው ብለን ተነጋግረን የራሳችንን ሕግ ለቤታችን ብንቀርጽ
እና ከዛ በኋላ ሁለተኛ ያንን ስህተት የሰራው ሰው ወይም ሰው ሁለተኛውን ወገኑን የትዳር አጋሩን ያስቀየመው ሰው ያስቀየመበትን ነገር ባለመድገምና አዲስ በተስማሙበት መንገድ በመሄድ ያኛውም የተቃወመው እንዲሁ እሱ ሲያደርገው ወይም ተሳስቶ ደግሞትም ሊያደርገው ይችላል። ቢያደርገውም ከመቆጣት ይልቅ ያንን በትዕግስት አልፎ በሌላ ጊዜ ነገሩ ሰከን ባለበት ሰዓት ይሄን ነገር እንዲህ ተባብለን ነበር፣ እንዲህ ለምን አደረግ ብሎ ያን ነገር በማስታወስ አንዳንዴ በልምድም ሳናውቀውም የለመነውን ነገር ስለምናደርግ ያም ሰው በይቅርታ ሊመለስ ይችላል። ስለዚህ ያንን አድርገን ወደ አንዳችን ለአንዳችን እየተከባበርን ባወጣናት ሕግ ውስጥ የምንመላለስ ከሆነ ሁል ጊዜ ይህንን ቃል የምንጠብቅ ከሆነ ባል አድርጌ ስቀበል ቤተ ክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ልሆንልህ፣ በሕይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በሕይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። በትዳር ውስጥ ግጭት አይደለም ሊፈጠር ይቅርና አይደለም መለያየት ሊፈጠር ይቅርና መቀያየምም ሳይሆን መነፋፈቁ አይገለንም ወይ? አንዳችንን እየናፈቀን እየጓጓን የት ሄደብኝ የት ላግኘው እያልን አንሰቃይም ወይ? የአንዳችን ለአንዳችን መለያየት የተለያየ ቦታ መሆን ያን መነፋፈቅ ራሱ አይበረታብንም ወይ? ይህስ ሕይወት አይሻልም ወይ? ደስ አይልም ወይ? ስንገናኝ በእንደዛ ናፍቆቱ ስንገናኝ አንዳችን በአንዳችንን ስናገኘው ውስጣችን በሐሴት በርካታ አይሞላምን? ያኔስ እንደዛ መሆናችን በዛ ስሜት ውስጥ በዛ ደስ በሚል ስሜት ውስጥ መመላለሳችን እድሜያችንን አይቀጥልም? ጤናችንን አይጠብቅም? ጭንቀታችንን አይፈውስምን? ይህንንስ ለማድረግ ስንት ያስከፍላል? ስንት ይጠይቃል? እኛ ማድረግ የማንችለው ከዚህ ውስጥ ምንድን ነው? አምላክ ይህንን የማድረግ አቅም ሰጥቶናል፣ ጉልበቱ ሰጥቶናል፣ እጃችን ላይ ነው ያለው። ስለዚህ ይህንን ላለማድረግ ምንድነው የሚከለክለን? ስለዚህ ምንም የሚከለክለን ሁሉም በእጃችን ያለው። ትላንት የገባናትን ቃል ስለምንክድ፣ ትላንት የገባናትን ቃል ኪዳን ስለምናጥፍ፣ በትላንትናዋ በሄድንባት መንገድ መመላለስ ስለሚሰለቸን አዲስ መንገድ ስንጀምር አዲስ ነገር ይከሰታል። ትላንት በነበረው መልካም ነገር መልካም ፍቅርና መልካም ምላሽን መልካም መፈቀርን ያገኘን ሰዎች ዛሬ ደግሞ መንገዳችንን ስንቀይር ልክ እንደ መንገዳችን ምላሽም የምናገኘው እንዲሁ የተበላሸ ሊሆን ይችላልና ግጭታችን አይቀር ይሆናል ማለት ነው። ስለዚህ ግጭት መልካም አይደለም። ያኔ ስንገናኝባት በነበረው ደስ በምትሏ በፍቅር ሕይወት ውስጥ ሁል ጊዜ መቆየት ይቻላል። እንደሱን ለመቆየት የራሳችን ያደረግናትን ነገር መደጋገም እኮ ነው። እሷን ማሻሻል ማሳደግ ነው፣ ማጠንከር ነው። የዛን ጊዜ ውጤቱም እንዲሁ እያደገ እየተሻሻለ እየጠነከረ እያበበ የሚሄድ ትዳርን ፍቅርን የሚመሰራልን። ስለዚህ በዚህ መንገድ ብንመላለስ ደስ ይለኛልና ይህች ልጅ የገባቸውን ቃል ኪዳን አይቼው ማህበራዊ ሚዲያ ላይ እጅግ በጣም ስለመሰጠኝ ነው እንትን ያልኩትና ስለዚህ ልክ በዚህ ህይወት ውስጥ እሷም የገባችውን ቃል ሁሌ እንዲሁ እየጠበቀች ከቀጠለች ትዳሯን እርግጠኛ ነኝ እንዲሁ እያበበ እየተዋበ እየተፈቀረች እየተዋደዱ መኖር ይችላሉ። ይህች ቃል የታጠፈች ቀን ግን የሚመጣው ምላሽ እንዲሁ በተቃራኒው እንደሚሆንም እርግጠኛ ነን። ስለዚህ ከመጥፎ መንገድ መልካሙ ይሻለናልና መልካሙን እንምረጥ እላለሁኝ። እጅግ በጣም አመሰግናለሁኝ። ይህ መልካም ነገር ለሌሎች እህት ወንድሞቻችን በጋብቻ ለተቸገሩ ሰዎች ምናልባት ከጠቀማቸው እንዲደርሳቸው ላይክ እና ሼር በማድረግ እንዲህ መሰል መልእክቶች እንዲደርሱ ሰብስክራይብ በማድረግ ይተባበሩኝ። ይህን ስለሚያደርጉ ከልብ አመሰግናለሁ። ባል አድርጌ ስቀበል ቤተ ክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ልሆንልህ፣ በሕይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በሕይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ።